ለራሱ መዳን የፈለገ ለአኺራ ቤቱ ጥሩ ነገር ማዘጋጀት የፈለገ ሰው አላህን ያመሰግናል፣ የተጣለበትን ኃላፊነት ይወጣል። እምቢ ያለ የካደ ግን ክህደቱ በራሱ ላይ ብቻ ነው። ክህደቱ የሚያመጣበት ጉዳይ በሱ ላይ ብቻ ነው ጉዳቱ። من كفر فعليه كفره ومن عمل صالحا فلأنفسهم يمهدون እንዳለ ليجزي الذين آمنوا وعملوا الصالحات من فضله إنه لا يحب الكافرين። የካደ ሰው መካዱ በራሱ ላይ ብቻ ነው። መልካም ስራዎችን የሰሩት ደግሞ فلأنفسهم يمهدون ለራሳቸው ነው መኖሪያቸውን የሚያዘጋጁት የሚያሳምሩት። አላህ ኢማንን ይወዳል፣ መልካም ስራን ይወዳል። በኢማንና በመልካም ስራ ላይ ህይወታቸውን ያሳለፉ ሰዎችን ከችሮታው መልካም ምንዳን እጥፍ ድርብ አድርጎ ይሰጣቸዋል። ከሃዲዎችን ስራቸውን ይጠላል። በክህደት ላይ እድሜያቸውን የፈጁ ሰዎች ደግሞ የሚገባቸውን ቅጣት ያገኛሉ። ተጠቃሚዎቹም ተጎጂዎቹም እናንተ ብቻ መሆናችሁን እወቁ ነው። ይሄ ትልቅ ማዕና ነው። አንድ ሰው ከተረዳው ይሄንን አላህ ህይወት ሲሰጠን ሲፈጥረን የራሳችንን መደሰት የራሳችንን መሰቃየት ኃላፊነት ሙሉ በሙሉ እንድንወስድ አድርጎ ነው። ሌላ የምንወቅሰው የምናሳብብበት ምንም የለም። ብንወቅስም ብናሳብብም የኛን ስቃይ የኛን ችግር የሚጋራልን አንድም ሰው የለም። ለምን የቅርብ ዘመድ አይሆን? በተለይ ደግሞ በአኺራ አንድ ሰው ለመደሰቱም እድለቢስ ለመሆኑ ምክንያቱ ራሱ ብቻ እንደሆነ ከተረዳ ቀጥታ ወደ ስራ ይገባል። ሌላ ግራ ቀኝ የሚመለከትበት እንዲህ ነው እከሌ ነው እንዲህ ስለሆነ ነው ብሎ ማቅረቡ ምንም አይፈይደው። አላህ ምርጫ ሰጥቷል። ምርጫህን ተፈጻሚ የምታደርግበት ደግሞ አቅም ሰጥቷል። አላህ ባሮቹን ከሰጣቸው አቅም በላይ አይጠይቅም፣ አያስገድዳቸው። በተሰጡት አቅም ልክ ትንሽ ከጣሩ ከሞከሩ ጥረታቸውን ሙከራቸውን አላህ በረካ ያደርግበታል። ከዚያ ሙከራቸው የሚያገኙት ውጤት እጥፍ ድርብ ነው የሚሆነው። ካሰቡት በላይ ነው። በአላህ ችሮታና ለጋስነት ነው የሚሰጠው። ስለዚህ ሁሉም ሙስሊም ለህይወቱ መስተካከል ለህይወቱ መጥፋት ለሚያገኘው ደስታ ወይም ደግሞ መከራ ተጠያቂው እሱ ብቻ መሆኑን መረዳት አለበት። ይሄን ካወቀ ችግር ሲያጋጥመው ሌላ የሚወቅሰው አካል የለውም፣ የሚያሳብብበት አካል የለውም። ራሱን ይወቅሳል። ምንድነው ያጠፋሁት ብሎ ይመለሳል፣ ይገመግማል። ከዚያ ራሱን ለማስተካከል በአላህ ይታገዛል። ኸይር ላይ ሲሆን አላህን ያመሰግናል። በዚያ ላይ ኢስቲቃማ እንዲሰጠው እንዲጨምርለት ይለምናል እንጂ ስሜቱን እየተከተለ የፈለገውን ነገር እየሰራ ችግር ሲያጋጥመው መከራ ውስጥ ሲገባ ሌሎችን መውቀስ ማሳበቢያዎችን ምክንያቶችን መደርደር ይሄ ፋይዳ የለውም።